ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 10 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ ህወሓት ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ክስ ውድቅ አደረገ። ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ እያመከነ ነው ሲሉ ኬሪያ ኢብራሂም ተናገሩ። የተባበሩት መንግስታት ድርጅት መርማሪ ቡድን በሱዳኗ አልፋሽር በአርኤስኤፍ የተፈጸሙ ግፎች የዘር ማጥፋት ወንጀል ምልክቶች እንዳሉባቸው ገለጸ። ጀርመን ወታደራዊ ኃይሏን ማጠናከር መጀመሯ ተገለጸ። የዲሞክራቲክ ፓርቲ የኮንግረስ አባሉ ጂሚ ፓኔታ ዶናልድ ትራምፕን አጥብቀው ተቹ። ፈረንሳይ ሞሮኮን በማሸነፍ ወደ ግማሽ ፍጻሜ አለፈች። ወደ ዝርዝር ዜናዎቹ እናልፋለን። ከኛ ጋር ቆዩ። ህወሓት ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ክስ ውድቅ አደረገ። ህዝባዊ ወያነ ሓርነት ትግራይ ህወሓት ከኤርትራና ከሱዳን ጋር በጋራ እየሰራ ነው በማለት ጠቅላይ ሚኒስትር አብይ አህመድ የሰነዘሩትን ክስ ውድቅ አደረገ። ቡድኑ ከየትኛውም የውጭ አካላት ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመን ገልጿል። ይህ ምላሽ የተሰጠው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ጠቅላይ ሚኒስትሩ ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ሲሉ ተናግረዋል። ነገር ግን ስማቸውን ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩት መሆኑን ጠቁመዋል። ለነዚህ ክሶች ምላሽ የሰጡት የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ አያውቅም ብለዋል። ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ እያመከነ ነው ሲሉ ኬሪያ ኢብራሂም ተናገሩ። ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋ እያመከነ ነው ሲሉ የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ወይዘሮ ኬሪያ ኢብራሂም መናገራቸው የብልጽግና ልሳናት ዘገባ አመልክቷል። ኬሪያ ኢብራሂም እንዳሉት ህገወጡ የህወሓት ቡድን ጽምዶ በሚል ስያሜ ከሻዕቢያና ከሀገር ውስጥ ጽንፈኛ ኃይሎች ጋር በመጣመር ኢትዮጵያን ለማተራመስ እየተንቀሳቀሰ ነው። ቡድኑ የፕሪቶሪያውን የሰላም ስምምነት እያጣቀሰ ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ እንደሚገኝ በአጽንኦት ተናግረዋል። የፕሪቶሪያው የሰላም ስምምነት የጥይት ድምጽ በማጥፋት የክልሉ ህዝብ ተስፋ የሰጠ የሰላም በር እንደነበር አስታውሰው የፌዴራል መንግስት በስምምነቱ መሰረት የክልሉ ህዝብ የተረጋጋና ሰላማዊ ህይወት የሚመራበትን እድል እንደፈጠረ ጠቁመዋል። ህገወጡ የህወሓት ቡድን ግን ለትግራይ ህዝብ ትልቅ እፎይታን ይዞ የመጣውን ስምምነት ለጊዜ መግዣነት በመጠቀም የክልሉን ጊዜያዊ አስተዳደር በማፍረስ በጨረባ ምርጫ ያደራጀውን ህገወጥ ምክር ቤት በመሰብሰብ ተቀባይነቱን ያጣ ካቢኔ ማዋቀሩን አስረድተዋል። ከሻዕቢያ ጋር ከሚፈጽመው የወርቅና የከበሩ ማዕድናት ምንዘራ ባሻገር የትግራይ ወጣቶችን ለሱዳን ጦርነት በመሸጥ የውጭ ምንዛሬ ገቢን የጦር መሳሪያ መግዣ በማድረግ የክልሉን ህዝብ ወደ ባሰ ጥፋት እየመራው እንደሚገኝ ጠቁመዋል። በአሁኑ ወቅት ህገወጡ ህወሓት የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋ መሆኑን ገልጸው በተለይም ራሱን ለዳግም ጦርነት በማዘጋጀት ህፃናትን ከእናቶቻቸው ጉያ በመንጠቅ የትግራይ እናቶችን የደም እንባ እያስለቀሰ ይገኛል ነው ያሉት። ቡድኑ ከሀገር ውስጥና ከውጭ የጠላት ኃይሎች ጋር ያልተቀደሰ ጋብቻ በመፍጠር የትግራይ ክልል ህዝብን ለዳግም ጉስቁልና ለማመቻቸት ጥረት እያደረገ ነው ያሉት ኬሪያ ኢብራሂም በፍጹም ጭካኔ ህፃናትን ወደ ጦር ካምፕ በማጋዝ ሰብአዊ ግፍ እየፈጸመ መሆኑን ገልጸዋል። የ12ኛ ክፍል ሀገር አቀፍ ፈተናንም ራስ ያዘጋጃለሁ በሚል የወጣቱን የነገ ተስፋና ህልም እያጨለመ መሆኑን ጠቅሰው የሀገር ሽማግሌዎች፣ የዓለም አቀፍ ተቋማትና ሀገራት የቡድኑን እኩይ ሴራ እንዲታገሉ ጥሪ ማቅረባቸው የኢዜአ ዘገባ ያመለክታል። የህወሓትና የብልጽግና ውዝግብ ወደ ጦርነት እያመራ መሆኑን የሚያሳዩ ሰጣ ገባዎች በህዝቡ ዘንድ ትልቅ ስጋት ደቅኖ ይገኛል። ስምረትም ከብልጽግና ጥምረት በመፍጠር በህወሓት ዘመቻ እያካሄደ መሆኑን ተንታኞች ይገልጻሉ። የተባበሩት መንግስታት ድርጅት መርማሪ ቡድን በሱዳኗ አልፋሽር በአርኤስኤፍ የተፈጸሙ ግፎች የዘር ማጥፋት ወንጀል ምልክቶች እንዳሉባቸው ገለጸ። የተባበሩት መንግስታት ድርጅት የሱዳን ነጻ ዓለም አቀፍ እውነታ የማውጣት ተልዕኮ ባወጣው አዲስ ማስረጃ የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ በሰሜን ዳርፉር አልፋሽር በፈጸማቸው ግፎች የዘር ማጥፋት ወንጀል ግልጽ ምልክቶች ያሉባቸው መሆኑን በመግለጽ አስቸኳይ እርምጃ ካልተወሰደ ተመሳሳይ የጥቃት አካሄድ በአል ኡበይድ ከተማ ሊደገም እንደሚችል ማስጠንቀቁን ተገለጸ።
ተልእኮ ሐምሌ 8 ቀን 2026 ባወጣው ሪፖርት ላይ እንደገለጸው በተካሄደው ምርመራ RSF ለ18 ወራት የዘለቀውን ከበባ ተከትሎ በጥቅምት 2017 በአልፋሽር ላይ በተከፈተው ጥቃት ወቅት የተፈጸሙ የጅምላ ግድያዎች፣ ስልታዊ የሴቶች እገታዎች፣ የጅምላ አስገድዶ መድፈር፣ ማሰቃየት፣ ለክፍያ ሰዎችን መያዝና አስገድዶ መሰወር ድርጊቶች መፈጸማቸው ተረጋግጧል። መርማሪዎቹ እነዚህ ጥቃቶች የዘር ማጥፋት ወንጀል ግልጽ ምልክቶች መሆናቸውንና ጥቃቶቹ የዘር ማጥፋት ድርጊቶች አመላካቾች እንዳሏቸው ጠቁመዋል። ይህም በየካቲት ወር ያወጣውን ሪፖርት ግኝት ይበልጥ የሚያጠናክሩ መሆናቸውን ተናግረዋል። ይህ የምርመራ ቡድን ማስረጃዎቹ አረብ ያልሆኑ ማህበረሰቦችን በተለይም የዛጋዋና የፋር ብሔረሰቦችን ኢላማ ያደረገ የተቀናጀ ዘመቻ መኖሩን ያሳያሉ ብለዋል። ጥቃቱ በብሔር ላይ ያነጣጠሩ ግድያዎችን፣ ተስፋፍቶ የነበረ ጾታዊ ጥቃትን፣ የሲቪል ንብረቶችን ውድመትንና ሆን ተብሎ የተመረጡ ማህበረሰቦችን ሙሉ በሙሉ ለማጥፋት ታስበው የተደነገጉ ሁኔታዎችን ያካተተ መሆኑን ተረጋግጧል ብሏል። ተመሳሳይ የጥቃት አካሄዶች ወደ ሌላ ቦታ ሊስፋፋ እንደሚችሉ ያስጠነቀቀው ይህ የሰነድ አውጪ ተልእኮ ቡድን የRSF ወታደራዊ ምርመራ፣ የሰው አልባ አውሮፕላን ድሮን ጥቃቶችና በሲቪሎች ላይ እየደረሰ ስላለው ከፍተኛ አደጋ የሚገልጹ ሪፖርቶች በመጥቀስ በሰሜን ኮርዶፋን በምትገኘው የአልኡበይድ ከተማ ስላለው ሁኔታ አስቸኳይ ማጣራት መጀመሩን አስታውቋል። መርማሪዎቹ አልኡበይድ ቀጣዩ የወንጀል ስፍራ መሆን የለባትም ያሉ ሲሆን ሲቪሎችን ለመጠበቅ ሰብአዊ ድጋፎችን እንዲደርሱ ለማድረግና ጥፋተኞችን ተጠያቂ ለማድረግ አስቸኳይ እርምጃዎች እንዲወሰዱ አሳስበዋል። ጀርመን ወታደራዊ ኃይሏን ማጠናከር መጀመሯ ተገለጸ። ጀርመን የመከላከያ ዘርፏን ለማጠናከርና ለማዘመን መነሳቷን እያሳየች መሆኗን የሀገሪቱ መገናኛ አውታሮች ትናንት ሐምሌ 9 ያሰራጩት መረጃ ያመለክታል። የሀገሪቱ መራሄ መንግስት ፍሬድሪሽ ሜርስ ከዶናልድ ትራምፕ ጋር እንደ አዲስ የመካከለኛ ርቀት ተወንጫፊ ሚሳኤል ግዢ ስምምነት አድርገዋል። በርሊን ከትራምፕ አስቀድመው የአሜሪካ ፕሬዝዳንት ከነበሩት ከጆ ባይደን ጋር ያደረገችውን ስምምነት በትራምፕ ተሰርዞ ነበር። በአሁን ጊዜ ጀርመን ከሩሲያ የተደቀነባት ስጋት ለመገዳደር የሚያስችላትን የመከላከያ ቴክኖሎጂ ላይ ትኩረት አድርጋ እንደምትገኝ መረጃዎች ያሳያሉ። የዲሞክራቲክ ፓርቲ የኮንግረስ አባሉ ጂሚ ፓኔታ ዶናልድ ትራምፕን አጥብቀው ተቹ። የዲሞክራቲክ ፓርቲ የኮንግረስ አባል የሆኑት ጂሚ ፓኔታ አሜሪካ ከኢራን ጋር እያደረገች ያለውን ወታደራዊ ግጭት በተመለከተ ዶናልድ ትራምፕን አጥብቀው መተቸታቸው የዜና አውታሮች ዘገባ አመላክተዋል። አስተዳደሩ እየወሰዳቸው ያሉ እርምጃዎች የዲፕሎማሲና የስትራቴጂክ እቅድ ውድቀትን በግልጽ የሚያሳዩ መሆናቸውን አስጠንቅቀዋል። ኮንግረስማኑ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ምንም እንኳን ፕሬዝዳንቱ ስለ ጉዳዩ የሚናገሩትን ማመን ባንችልም አሜሪካ ዳግም የጀመረችውን ጥቃትና የኢራንን የድሮን ጥቃቶችን በመመልከት ብቻ አሁን ያለው ድርድርና የተኩስ አቁም ስምምነት ምን ያህል ውጤት አልባና ጉድለት ያለበት መሆኑን መረዳት እንችላለን ብለዋል። አክለውም አሁን የተፈጠረው ቀውስ ያለ ግልጽ ስትራቴጂ፣ ያለ ኮንግረሱ ፍቃድና ያለ አሜሪካ ሕዝብ ስምምነት ወደ ጦርነት የመግባት ቀጣይነት ያለው መዘዝ ነው ሲሉ ገልጸዋል። ጂሚ ፓኔታ በንግግራቸው የኮንግረሱ አፈጉባኤ ቢደግፉንም ባይደግፉንም ኮንግረሱ የኢራንን ጦርነት ለማስቆም የሆርሙዝ ሰርጥን ለማስከፈትና ለአሜሪካውያን የእቃ ዋጋን ለመቀነስ የሚደረገውን ጥረት አጠናክሮ መቀጠል አለበት በማለት አሳስበዋል። የኮንግረስ አባሉ ጂሚ ፓኔታ በኦባማ አስተዳደር ዘመን የሀገሪቱ የመከላከያ ሚኒስቴርና የሲአይኤ ዳይሬክተር ሆነው ባገለገሉት ታዋቂ ፖለቲከኛ ሊዮን ፓኔታ ልጅ መሆናቸው ይታወቃል። ፈረንሳይ ሞሮኮን በማሸነፍ ወደ ግማሽ ፍጻሜ አለፈች። በዓለም ዋንጫው የሩብ ፍጻሜ የመጀመሪያ መርሃ ግብር ፈረንሳይ ሞሮኮን 2-0 በማሸነፍ ግማሽ ፍጻሜውን ተቀላቅላለች። በቦስተን ጁሊየት ስታዲየም በተደረገው የሁለቱ ቡድኖች ጨዋታ የፈረንሳይ ግቦች ኪሊያን ምባፔና ኦስማን ዴምቤሌ አስቆጥረዋል። በመጀመሪያው አጋማሽ ፍጹም ቅጣት ምት የሳተው ምባፔ በዚህ ዓለም ዋንጫ ከሊዮናል ሜሲ እኩል 8 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነትን በጋራ እየመራ ይገኛል። ፈረንሳይ በ3 ተከታታይ የዓለም ዋንጫ የፍጻሜ ተፋላሚ ለመሆን በግማሽ ፍጻሜው ከስፔንና ቤልጂየም አሸናፊ ጋር ትገናኛለች። የፈረንሳይን ታላቅነትና ድንቅ ብቃት በሚገባ ብናውቅም የሞሮኮ የዛሬው አቋም ግን በጣም ያሳዝናል ሲሉ አንዳንድ ተንታኞች ገልጸዋል። ፈረንሳዮች ወደ ግብ 20 የሚደርሱ ሙከራዎችን ሲያደርጉ፣ ሞሮኮዎች በበኩላቸው በማጥቃቱ መስመር ላይ ምንም ያሳዩት ነገር የለም ማለት ይቻላል ሲሉ ጠቅሰዋል።
ጨዋታው ሙሉ በሙሉ ወደ አንድ ወገን ብቻ ያደላ ነበር። ፈረንሳይ 2 ሞሮኮ 0። የሚገርመው በኳታሩ የዓለም ዋንጫም ፈረንሳይ ሞሮኮን 2-0 ነበር ያሸነፈችው በሚሉ እየተቹ ይገኛሉ። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።